የአዲስ አበባ ከተማ አስተዳደር የተለያዩ ሪፎርሞችን በመስራት የከተማዋን እድገት በማይነቃነቅ መሰረት ላይ ለመገንባት ብርቱ ጥረት እያደረገ ይገኛል። ከተማ አስተዳደሩ ሪፎርም እየሰራባቸው ከሚገኙ ዘርፎች መካከል ደግሞ የትምህርቱ ዘርፍ አንዱ ነው። ትውልድን ለመቅረጽም የመማርና ማስተማር ስርዓቱ በተሻለ ሁኔታ ሊዘምን ይገባል። የአዲስ አበባ ከተማ አስተዳደርም ትምህርቱን ለማዘመን ይረዳል ያለውን ሪፎርም በመስራት ላይ ነው። የትምህርት ሪፎርሙ ካካተታቸው መካከልም የተሻለ ትምህርት ለትውልድ በሚል መነሻ የትምህርት ቤቶችን ደረጃ ማሻሻል ዋነኛው ነው። ባለፉት 3 ሩብ ዓመታትም እንደ አዲስ አበባ ትምህርት ቢሮ የ9 ወር ግምገማ ትምህርት ቤቶች ከፍተኛ የሆነ እመርታዊ ለውጥን አምጥቷል። ብዙዎቹ ትምህርት ቤቶችም ከዝቅተኛ ተነስተው ከፍተኛ ደረጃ ውስጥ መግባታቸውን በአዲስ አበባ ትምህርት ቢሮ ምክትል ኃላፊ የሆኑት አቶ ዲና ኦልጫላ በአዲስ ሚዲያ ኔትወርክ ኤፍኤም 96.3 ራዲዮ አገልጋዩ ፕሮግራም ላይ ገልጿል። በየሩብ ዓመቱ ትምህርት ቤቶችን እንመዝናለን፣ ፍረጃም እንሰጣለን። ምን ደረጃ ላይ አሉ፣ ለውጡ ምን ይመስላል? ይህንስ የምናደርገው ሳይንቲፊካሊ ነው። በተለይ በተማሪዎች ውጤት፣ ስነ ምግባር ትልቁን ድርሻ የሚይዘው እሱ ነው። መመዘኛችንም ውጤትና ስነ ምግባር ላይ ምን ተሰርቷል ነው። ሌሎች ፖይንቶች እንዳሉ ሆነው ማለት ነው። እሱን ስንሰራ ትምህርት ቤቶቻችን ከዚህ በፊት የነበሩት ዝቅተኛም ያላለ መካከለኛም ከፍተኛ የሚገቡ ነበር። በዚህ አመት ሶስቱንም ሩብ አመት ትምህርት ቤቶችን ስንመዝን ሁሉም ትምህርት ቤቶች ያው በአንጻራዊነት የተለያየ ደረጃ አይኖራቸው እንጂ ከፍተኛ ውስጥ ነው ያሉት። ያ ምንን ያሳያል? ያ ሪፎርማችን የሆነ ለውጥ አምጥቷል የሚለውን አሳይቶናል። አቶ ዲና ኦላክለውም ትምህርት ለትውልድ እንቅስቃሴ ማህበረሰቡን በነቂስ በማንቀሳቀስ ከ4 ቢሊዮን ብር በላይ መሰብሰብ መቻሉንና ይህም ለትውልዱ የተሻለ ትምህርትን ለማድረስ ትልቅ አስተዋጽኦ ማበርከቱን ገልጿል። በእያንዳንዱ ትምህርት ቤት ላይ የሚማሩ ተማሪዎች፣ የቀድሞ ተማሪዎች፣ እዛ አካባቢ ላይ የሚኖሩ ነዋሪዎች፣ በተለይም ደግሞ በዚህ ሰዓት እየተማሩ እየተገለገሉ ያሉ ተማሪዎች ወላጆቻቸውን በማሳተፍ ወደ 4 ቢሊዮን ገቢ ማሰባሰብ ተችሏል። በእነዚህ ገቢዎች ትምህርት ቤቶችን ኮምፕሊትሊ ራዲካል ቼንጅ ማለት ይቻላል በዚህ አመት የተደረገው። ኦልሞስት ያሉን አብዛኛው ትምህርት ቤቶቻችን ለውጥ የታየበት በዚህ ሂደት ውስጥ በተለይ ወደ 246 የሚጠጉ ትምህርት ቤቶች እድሳት የተደረገበትና ምቹ እንዲሆኑ ያደረግንበት ሁኔታ ነው ያለው። ከዛ ውጪ ተጨማሪ ክፍሎች በተለይም ይሄ ማስፋፊያ ኤሪያ ላይ ተጨማሪ ክፍሎችን ወደ 280 የሚጠጉ ትምህርት ቤቶች ላይ ተጨማሪ ክፍሎችን የመገንባት ስራ የተሰራበት ሂደት ነበረ። እንግዲህ መማሪያ ክፍሎች ኦልሞስት ወደ 573 ትምህርት ቤቶች ላይ ያሉ የመማሪያ ክፍሎች ጥራታቸውን እንዲጠብቁ ስታንዳርድን እንዲጠብቁ የማድረግ ስራ ተሰርቷል። ሌላው በኤፍኤም 96.3 ራዲዮ አገልጋዩ ፕሮግራም ላይ እንግዳ የነበሩት በትምህርት ቢሮ ምክትል ኃላፊ የሆኑት አቶ አሊ ከማል በበኩላቸው በትምህርት ቤቶች ደረጃ የተጀመረው የተማሪዎች ምገባ ተማሪዎች የትምህርት ፍቅር እንዲያድርባቸውና ውጤታቸውም ላይ ከፍተኛ ለውጥ ማምጣት እንዳስቻለ ገልጿል። አንደኛው የመጣው ለውጥ ምንድነው? ተማሪዎች ቁርስ እንግዲህ ትምህርት ቤት ነው ይበሉት። ቁርስ ትምህርት ቤት የሚበሉ ከሆነ ቀደም ብለው መገኘት አለባቸው። ስለዚህ ተማሪዎች ለትምህርት ያላቸውን ተነሳሽነትና ቀድሞ መገኘትን ብለዋል ፈጥሯል ማለት ነው። ስለዚህ ተማሪዎች ትምህርት ቤትን ናፍቀው የሚመጡበት ቦታ ሆኗል ማለት ነው። ስለዚህ ትምህርት ቤት የትምህርት ቦታ ብቻ ሳይሆን ተማሪዎች ምገባ የሚያካሂዱበት እንደ ቤታቸው የሚያዩት ተቋም ሆኗል። ሌላኛው ያመጣው ለውጥ የተማሪዎች ማቋረጥ በተለያየ ምክንያት በኑሮ ስንክሳር ምክንያት የሚያቋርጡ ተማሪዎች አሁን በጣም የቀነሰበት የትምህርት ውጤታቸውም የመሻሻል ያሳየበት ሁኔታ በጥናቱ በደንብ ተመላክቷል ማለት ነው።